بسم الله. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على حبيبنا رسول الله وعلى آله وصحبه ومواله. السلام عليكم ورحمة الله وبركاته. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. አይኖቼ ወደ ውስጤ መመልከት ትተዋል። መስጂድ በመመላለስ የበረታው እግሬ ባደረሰኝ ሁሉ የማየው የሰዎችን ጉድለት ሆኗል። ያኛው ለምን እንዲህ ያደርጋል የሚል ጥያቄን ሳልጨርስ ይህችኛዋ አሁን እንዲህ መሆን ነበረባት እላለሁ። ከኢማሙ እስከ ሙእሚኑ ድረስ በማቴሪያሊዝም እየተወሰደ ነው የሚል ጥርጣሬን ልቤ ሙሉ ለሙሉ አምኖልኝ ይታዩኛል። ብዙ ሰዎች እራፊ አልባ ልብስ የለሾች ይታዩኛል። ብዙ ልብሶች በውስጣቸው ያሉን ሰዎች ብዬ ማዜም ከጀመርኩ ሰነበቱ። የሰዎች ስህተት ብቻ ሲታየኝ ኢማን ውስጥ መሆኔን ለራሴ አምኜ ለዲን ባለኝ ተቆርቋሪነት ደረቴ አበጠ። አይኔን የማላፈጥበት ሰው የለም። ሰው ሁሉ ተክለል ብሎ ክህደት ውስጥ የገባ መሰለኝ። ያ ረብ ማለት አያውቀኝም። አላህማ ጨርሶ አሟልቶ ኸልቆናል፣ እኛው አጎደል ነው እንጂ እላለሁ። ይህን አቋሜን ሳይታወቀኝ አንጸባርቅ ነበርና ረጅም ጊዜ ከተጠፋፋን ወዳጄ ጋር ተገናኘን። ጥግ ይዘን እየተጨዋወትን እያለ ከሩቅ አንድ እህታችን ስታልፍ አየኋት። ምን አይነት ጣጣ ነው አልኩ። ምን ነው? ምን አጋጠመ? በፍጹሙ የሙሐመድ ባህሪ ተዋዛ አቀራረብ ቀርቦ ጠየቀኝ። ምን ባክህ እነዚህ እኮ አልጨረስኩለትም። ቀና ብሎ ወደ ጠቆምኩት አቅጣጫ ተመለከተ። አብሽር ዱዓ አድርግ አለና ወደ ጀመርነው የግል ጨዋታችን ገባን። ዱዓ የማደርገው ለእነዚህ ነው አልኩት፣ ቁጣዬ እየተቀሰቀሰ። ለሁላችንም ዱዓ ያስፈልገናል። ያጎደልነው ብዙ ነው እኮ ሷሂቢ። ያንን ለስላሳ ንግግሩን ደገመው። አንዳንድ ጊዜ እንደምለው ተዓቢይ ውስጥ ሆነው በጊዜ መነጋገር ያለብንን እንዳንነጋገር ያደረግኩት የአንተ አይኖች ናቸው አልኩት በውስጤ። የወረደ ትውልድ መሃል ገብተን ተገኘን አልኩት አይኖቼ ከሄዱበት ሳልመለስ። ሐቢቢ የወረደ ትውልድ ነው የሚታየህ አለኝ፣ ቅድም ከነበረው ለዛ ወጣ እያለና እየተቆጣ። አትመለከትም? አይኖችህን ግለጥ እንጂ አልኩት፣ እኔ ያየሁትን እንዲመለከት ወደ መንገዱ እየተመለከቱ። ተሳስተሃል፣ እኔ የሚታየኝ እየታገለ ያለ ሰው ነው አለ። ከምን ጋር ነው የሚታገለው? ሲታራውን እንዲህ እያረገው አይቡን አጋልጦ መታገል ይባላል። እውቀቴን አቀባብዬ ጠበቅኩት። የሚታገለውማ ከጓደኛ ግፊት፣ በየጊዜው የሚፈለፈል የኸምር ምርት፣ ነፍስያውን እየጎተተበት ካለው ፋሽን፣ ጭራሽ የሚያስታውሰው ሳይኖረው የዲኑን ብርሃን እያሰሰ ነው። አያሳዝንም? ተመልከተ ውስቲ። እውነተኛ የነቢዩ ዓለይሂ ሰላቱ ወሰላም ሙሐባ ስላለበት እራፊ ጨርቁንም ቢሆን እላዩ ላይ ጣል አድርጎ የሚለፋ ብዙ ነው እኮ። ይህ ትውልድማ በእርግጥ ፈጣሪን ያፈቅራል። በዚያ ላይ አላህ ነው ጌታችን ፀሐይ ከምዕራብ እስክትወጣ ድረስ የተውባን በር ከፍቶ ወደሱ መመለሳችንን የሚጠባበቅ። አይኖቹ አቆረዘዙ፣ ሰውነቱ ተቆጣ። ሁኔታው አስደነገጠኝ፣ አዘነ። የተናገረውና ሁኔታው ዝም አደረገኝ። እኛ አይቡን ከመከታተል ባለፈ እስቲ ምን አገዝ ነው? እንወቅሰዋለን። እሳቱ መሃል የተጣለው እሱ። የጓደኛ ግፊት ብቻውን ቀላል ነውን? ሳናግዘው ብንወቅሰው ፍትሐዊነት ነው እንዴ? በዚያ ላይ በአግባቡ ይሁን እንጂ ይህን ዓለምም ልንጠቀምበት ይገባል። ጥሩ መልበስ አለብን፣ ጥሩ መመገብ አለብን፣ ጥሩ መናገርም አለብን አለ። ዝም እንዳልኩት ነኝ። ሰው የሰው አይብ መከታተል ሲጀምር ነው ስህተት መስራት የጀመረው። የሰው አይን መከታተል የጀመረ በቀልቡ ውስጥ ሕክማ ወይም ጥበብ አይገኝም። ለሰዎች ዱዓ የሚያደርግ ሰው በኢማንና በሕክማ የተሞላ ነው። አይብ መከታተል ደግሞ ሕክማን ከልብ ያጠፋል፣ ቀልበ ደረቅ ያደርጋል።
ድንገት ወደ ውስጤ ማየት ጀመርኩ። ድክመቴን እየነገረኝ ነው የመሰለኝ። እሱን ላገኘው ስመጣ እያዳመጥኩት የነበረው ከስልኬ በገመድ ተለጥፎ ወደ ጆሮዬ እየፈሰሰ የነበረ ሙዚቃ ነው። አጂብ! አብዝቼ ሰዎች ላይ እጆቼን የጫንኩ መሰለኝ። ወደ ሌላ መጠቆሜን አብዝቼ 3ቱ ጣቶቼ ወደ እኔ ማመላከታቸውን ዘነጋሁ። የሆነ ነገር ውስጥ ገብቼ የወዳጄ ድምፅ ተሰውሮ አፉ ሲንቀሳቀስ ብቻ እመለከተዋለሁ። እውነትም በየደጃችን የተተከለ የወንጀል ወጥመድ እየዘለልን ስንኖር ኢማናችን ጠንካራ ሆኖ ነው ጨርሰን ያልጠፋ ነው። እያዳመጥከኝ ነው አለኝ ትከሻዬን እየነካ። አዎ ድንገት ብዙ እንዳጠፋው ታወቀኝና አልኩት። የዚያኛው ሃይማኖት ሰዎች በሆነ ዘዴ ይስቡታል፣ የዚህኛው ሃይማኖት ሰዎች በሌላ ስውር ዘዴ ይስቡታል። የዘመን መስሙር በራሱ መንገድ ይስበዋል። ነፍስያና ሸይጣን ተባብረው ይስቡታል። ውስዋሱ በዝቶ እያለ ደግሞ እንዲነቃ የሚያግዘውን ጥሪ የሚያደርግለት ጥበብ የተሞላ ሰው የለም። ከዚያ ይልቅ የሚኮንነው እንጂ አብሽር የሚለው የለም። ወጣት መሆን በራሱ ፈተና ጭምር ነው። ሁሉ ነገር ገር ሆኖ የሚታይበትና ሁሉም ነገር ሊቆጣጠረው ፈልጎ የሚታገለው ጊዜ ነው። እዚህ ውስጥ ማስተዋል የለም። ሻህዋ ባለባበስም ውስጥ አለ። ተደናቂነት የነፍስያ ሙግት ነው። በጥበብ የሚመክር አዛኝ ሰው የለውም። ሊኮነን ሳይሆን ሊታዘንነት የሚገባ ትውልድ ነው። አብሽር የሚለው ሰው የለውም አንተ አለኝና እንባዎቹ ቁልቁል ይረግፉ ያዙ። አይኖቼ ከአይኖቹ ተጋሩ። የከረምንበትን ሁኔታም አስበው። ሁነኛ ሥራ ለመስራት የሞከረ አልነበረም። በሌላ ጉዳይ ተይዘን ነበርና የረሳነው ከመሃላችን እየበቀሉ ያሉትን አበቦቻችን ነው። እነሱ ሊቀጥፍ ያሰፈሰፈው ብዙ እንደሆነ ያስተዋለ የለም። በጭራሽ ልንኮንናቸው መብቱ የለንም። ያለብን ሐቅ ሸክማቸውን የማቅለል እንጂ እንዲህማ ልንፈርድባቸው መብቱም ስልጣኑም የለንም። ጌታቸው አላህ ሱብሓነሁ ወተዓላ ነው። ያሉበትን አይቶ የሚተነፍሱትን አየር ያላቋረጠባቸው እያለ እኛ እንዴት እንዲህ እንገፋቸዋለን አለ። በመሰለኝ የስሜት መንገድ ስጓዝ ገባኝ። በጣም አስከፍቸዋለሁ። በል መጀመሪያ ዱዓ አድርግ። የዱዓ ሰው በቀልቡ እዝነትን የታጠቀ ነው። ወቃሽና ፈራጁ አይደለም። ዱዓ ከሕክማ ጋር የተጣመረ ነው። ሄደን ልናግዛቸው ባንችል ልናደርግ የምንችለው ትንሹ ግን ትልቁ ነገር ካለንበት ዱዓ ማድረግ ነው። የተጣሪን ጥሪ ሊቀበል ቃል የገባ ጌታ ተይዞ መዘናጋት ተገቢ አይደለምና በተገኘው አጋጣሚ ሁሉ የአዛኙ የሙሐመድን ዓለይሂ ሰላቱ ወሰላም ጌታ መማፀን ከኛ ይጠበቃል አለ። የሰዎችን አይን መከታተል በልቤ ውስጥ ያለውን የእዝነት ብርሃን ጨርሶ አጥፍቶብኝ ነበር። ጨካኝ ሆኜ በራሴ እብቃቃ ይመስል አንደበቴ ለፍርድ ጣቶቼ ለጥቆማ ተዘርግተው ነበር። ወዳጄን ተለይቼው ወደ ቤቴ ገባሁ። ለብዙ ቀናት ይህን እያሰብኩ ከቤቴ ሳልወጣ ቆየሁ። አላህ ሱብሓነሁ ወተዓላ ብቻ በሰጠን አንደበት ለመልካም ነገር የምንጠቀምበት ያድርገን። ወዳጆቼ ስንገስጥ በመልካም ቃል ይሁን፣ በሰዎች ላይ አንፍረድ። ማድረግ ያለብን ትልቁ መሳሪያ ዱዓ ነው። እነሱንም እኛንም አላህ ሱብሓነሁ ወተዓላ እንዲያስተካክለን። اللهم إنك عفو تحب العفو فاعف عنا. اللهم إنك عفو تحب العفو فاعف عنا. اللهم اغفر لي ولوالدي ولجميع المسلمين والمسلمات الأحياء منهم والأموات. يا حي يا قيوم برحمتك نستغيث. أصلح لنا شأننا كله ولا تكلنا إلى أنفسنا طرفة عين. يا مقلب القلوب ثبت